ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው አሸይና እንዲወላችሁ እሞኝላችሁ አለ ቤተሰቦች ስትገው እንደለዋደች ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ ለዚህን ኮልቢ አመሰግናችኋለሁ ዛሬ ወደ ሚዛናችን ዘላችሁ መጣን እንግዲህ ቲክቶከር አደናይ በፌደራል ፖሊስ ቁጥጥር ስር መዋል ነው እንግዲህ በፌደራል ፖሊስ ቁጥጥር ከዋለ ሰዓት ደቂቃ ጀምሮ ማህበራዊ ሚዲያው እንግዲህ ግልብጥብጥ ነው የወጣው ምናልባት አገሪቱ ውስጥ ሌላ አጀንዳ የሌለ እስከሚመስል ድረስ ምናልባት አገሪቱ በስድስት አገር በግብጽ በኬንያ በሱዳን በሶማሊያ በኡጋንዳ የተወረረች እስከሚመስል ድረስ ማህበራዊ ሚዲያው ግልብጥብጥ ወጣል እጅግ በጣም አሳፋሪ ነው እዚህ አገር ላይ አንድ ሰው ሞተሽ ወይ 1 ሚሊዮን ተከታይ ቲክቶክ ላይ ስላለው ብቻ ፖሊስ መጠየቅ እንኳን አይችልም ለጥያቄ ተፈልጋላችሁ ተብሎ ነው የተሄደው ኢትዮጵያ ውስጥ ግን ፎሎወር ካለ ህዝቡን በማስታወቂያ ብታጭበረብር በጉዞ አሁን ለምሳሌ ኢትዮጵያ ውስጥ እንደምታውቁት ትራቨል ኤጀንሲዎች ጋር ተሞዳምዶ በሚሊዮን የሚቆጠር ብር በልተው ብዙ ቲክቶከሮች አርቲስቶች አጭበርብረዋል መያዝ ግን አትችልም እነሱ ለምን ታዋቂ ስለሆነ ነው አገሩ ይጎለበጣል አዶናይ ተያዘ አገሩ ተጎለባበጠ መንግስት መጠየቅ አይችልም ከዚህ በፊት እና አቦይ ስብሐት ተይዘዋል እነ ጀዋር ተይዘዋል እነ ክርስቲያን ታደለ ተይዘዋል በፖለቲካ በሙስና ማዓት ሰው የተይዘዋል ይሄን ያህል ወከባ አልፈጠራቸው ማን አዶናይ ይሄ ሁሉ ምድር ለመገልበጥ የምትሞክሩት አገሪቱ የተወረረች ምን ስለሰራ ለዚች አገር ምን ስለሰራ ለምን ሲታሰራል ቢጫ ስለለበሰ ነው ወይ ሱፍ ስለል አይደለም የህብረተሰቡን ባህል ሃይማኖት የሚያንቋሽሽ የሚጥስ እናትን አባትን አትስማ ምን ያቃሉ ቆርቆንዳ ናቸው ብለው መናገር ወንጀል ነው ለእናንተ ለስዳደጎቹ ላይገባችሁ ይችላል ወንጀል የቱ ጋር እንደሆነ በ6 ዓመት ነው በ5 ዓመት ነው የመጀመሪያውን ወሲብ የፈጸምኩ ብለው መናገሩ ለእናንተ ቅድስና ነው ህብረተሰብን ግን የሚያጠፋ ለህፃናት ግን አደገኛ ነገር ነው ከጨነቃችሁ ከደበራችሁ በቀን 10 ጊዜ ግሎስ ይፈጽሙ ብሎ መናገር ወንጀል ነው እኛ በ100 ሺህ ከማን ጋር ነው የምንኖረው እንዴት አድርገን ነው የምናስረዳቸው በእግዚአብሔር በ100 ሺህ የሚቆጠሩ ወጣቶች በእያለቁብን ነው በኤችአይቪ ምክንያት ግለው ሲብንና ዝሙትን እንዲለማመድ ልጆቻችን አታርጎ ብዙ ቤተሰብ እየተጠየቀ ነው ቲክቶክ ላይ እየሰሙ ልጆች ህፃን ልጆች እናቴ ሰይጋ ምንድነው እያሉ እየጠየቁ ነው አባቴ ምንድነው አያውቁትም ሰምተው የማያውቁ ልጆችን ሁሉ ይሄን ብልግናና ነውር እንዲጠይቁ እንዲፈትሹ እየተደረገ ነው ከባህል ከሃይማኖት ያፈነገጠ አደገኛ አቅጣጫ ነው ስትነገሩ አትሰሙም አይደል አውቆ የተኛ ቢቆሰቁስታ አይነቃም በርግጥ የሱ ቢጤ ደደቦች ሰጎጠች ስለሆናችሁ ቢነገራችሁ ልትሰሙም አትችሉም ልትረዱም አትችሉም አውቆ የተኛ ቢቆሰቁስታ አይነቃም ተቸግር ያለ ሞለ ኢትዮጵያ ህዝብ ራበኝ ጠማኝ ይሄ $11 ነው ያለው ጎዳና ለወድቅባችሁ ነው ብሎ ከመላ ዓለም ከሚገኙ ኢትዮጵያውያን በሚሊዮን በቃኝ እስኪል ድረስ እርዳታ ከሰበሰበ በኋላ እኔ ማንንም አልለመንኩም እኔ ቤተሰቦቼ ዘር ማንዘር መልታ ሚሊዮነር ነው በሹፌር ነው ያደኩት መሬት አይነካኝም ነበር ብሎ ተናግሯል ይሄ ህዝብን ማጭበርበር አይደለም ነው ወይስ እኛ ብናረገው ወንጀል ነው ሌላው ቢያረገው ወንጀል ነው አደና ሲሆን ቅዱስ ነው ሰግጥና ደድብ እንደ ህዝብ እንደድብ አላለም ልትሉ ነው ይሄው ማስረጃል በሁሉ ነገር ስለምትከራከሩ ስለሚደብረኝ ነው ግን እንደ ለማስረጃ ያክል አንድ ደቂቃ ላሳያችሁ ማለት በጣም ጭቅጭቃችሁ በጣም ስለሚያስጠላ ነው ያው የሱ ቢጤ ሰገጦች ስለበዙ ዘመን ላይ ነን ያለነው ደድብ ማለት ነው ስሙ ማሰባቆም አብዛኞቻችሁ ማለት ነው ኤዲት ተደርጎ ነው እንዳትሉኝ ደግሞ ይቆርታ አንድ ጊዜ ባላችሁ የኔ ሳይንቲስቶች ስሙ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥጥ አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት እኔ የራሴን ውድቀት ካልኩሌት ማድረግ አቆምኛለሁ ምክንያቱም ድድብ ያልኩኝ በረከት አሯራጭቶኛል በቃ በረከት ብቻ እንዲመጣልኝ ነው የምፈልገው በቃ ቤትም ፍቾ ዱቄትን አምጪ ነው ያደነ ሐሳብ ደድቡ ነው እንደ ሀገር ድድብና ብሔራዊ መዝሙራችን ይሁንልን የምትሉ ሰዎች ናቸው አሁን አገሩ ይገለበጣችት እንሶግጥ እንደድብ ምንም ሌላ ትርጉም አይሰጥም እሱ ለማለት የፈለገው እንደዚህ ነው እሱ ለማለት የፈለገው እንደዚህ ምንም ትርጉም አያስፈልገውም እኛና ቃል አዲስ ቃል እኮ አይደለም ድድብና ለምሳሌ ለመድፈር እንደዚህ አይነት ማሻሻ ማባባያ ታረጉለታላችሁ ድፈሩ
ያገኛችሁትን ድፈሩ ቢል አሁን አንድ ሰው አይ እስኮ ድፈሩ ያለው በዚህ መልኩ አሁን እናንተ ለቃላቱ አዲስ ትርጉም ለመስጠት ነው እየሞከራችሁ ያላችሁት እሱን ከወንጀሉ ለማውጣት እንጂ ድድብናና ስቅጥና ምን ማለት እንደሆነ ጠፍታችሁ አይደለም። ሰገጤ ስድብ እንደሆነ ማንኛውም ኢትዮጵያዊ ያውቃል።